ይሆናል። to that end that eating effectually the flesh of Christ እየበላን ያለ ነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለ ነው የእርሱን ደም ነው። by true and living faith በሕያውና በሚኖር እምነት ይህንን እንቀበላለን። and by the incomprehensible virtue of the Holy Spirit በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል። ወለንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ? ኦፍ ዘ ላርድ ሱፐር ቻፕተር 30 ላይ ማለት ነው። ኮንፊርሜሽን ኦፍ ፌዝ ነው፣ እምነት ማጠንከሪያ ነው፣ እምነትን መግለጫ ነው የአማኞችልና ኢን ኦል ዘ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናገኛቸውን ነገሮች በሙሉ በዚህ እንቀበላለን። ኤን ግሮዝ ኢን ሂም በእርሱ ማደግ ይሆንልናል። ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካቴኪዝም ላይ የሚከተለውን ያስቀምጣል። ለምሳሌ ዋት ኢዝ ዘ ኢንዋርድ ኤንድ ስፒሪቹዋል ግሬስ ጊቨን ኢን ዘ ዩካሪስት ሲባል ምን ብለው ይመልሳሉ? The inward and spiritual grace in the Holy Communion is the body and blood of Christ given to his people. ምንድነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ምንድነው ሲባል is the body and blood of Christ given to his people ለህዝቡ የሰጠ የክርስቶስ ስጋና ደም ነው ይልና and received by faith በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድነው ጥቅሙ? ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነው። እና ውስጣችሁ የገባውን መንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ የተሰቀለው ብላችሁ ስትሉ የተሰቀለው ክርስቶስ የእኛም ጭምር ስለሆነ የክርስቲያኖች ጭምር ስለሆነ ማለት ነው። ለዛ ነው አድረስ የምናደርገው። አድረስ ስናደርግ እናንተ ውስጥ ያለውን ጉዳይ ያንን ለመፍታት ሂዱ እንጂ ፕሮቴስታንትን እንደ ሺልድ አድርጋችሁ ከፊት ለፊት እንደ ጋሻ አስቀምጣችሁ ከዛ እንትን ያደረጉትም ይናቸዋል። ዮሐንስና መጽሐፍ እንትን ቃሌ ሁለቱም ሪፖስት አድርጓል። ገራሚ ነው፣ አጃብ ነው። ዮሐን ኧረ ትንሽ ሄድበትና እንሄድበትና ፕሮቴስታንቶች ይግቡ። አረቦት ያሰማልን ነው የምንለው። ምንድን ነው ግራ ገባን እኮ አሁን ነው እኮ ሀርጋዱላ ማለት አባ እንዴ ምኑ ነው? ምን አይነት መንፈስ ቅዱስ ነው የቀረበው እንዴ? ኧረ በጣም የሚገርም ነው። አሁን ባይዘወይ ምንፍቅና እያለ ነበር ደግሞ ጭራሽ ማለት የክርስቶስ ስጋ መታሰቢያ ነው ብላችሁ አይደለን የምታምኑት ብሎ ክርስቶስ የተናገረው ያኬ ይቅርታ መንፍቅናችሁን ምናምን እያለ እየተናገረ ነበርና በደንብ ሰምታችሁት ነበር። የጌታ ስጋና ደም የሚሰጣቸው ጥቅሞች ምናምን ብሎ የዘላለም ህይወት የኃጢአት ስርየት ኦኬ የምንቀበለው ራሱ የጌታ የኢየሱስ ክርስቶስ ስጋና ደሙ ነው። ኦኬ ዝም ብለው መታሰቢያ ብቻ አይደሉም እያሉ የአንግሊካን የመካነ ኢየሱስ እነዚህ ክላሲካል የሚባሉ የጥንቶቹ ፕሮቴስታንቶች ሲያምኑት የነበረውን እምነት አምጥቶ ዘረዘረ። በሚያሳዝን ሁኔታ ግን የእሱ ቸርች ቅጥቅጥ አድርጎ እንደ እባብ ነው አናቷን የቀጠቀጣት ማለት ነው። የራሱ ቸርች የቃለ ሕይወት ቤተክርስቲያን እምነቷን አናቷን ቀጥቅጦ ምናምን እንደ መግደል ነው ያደረገው። በማስረጃ የተወሰነ ላሳያቸው። እነሱ ምን ብለው እንደሚያምኑ ከእምነት መግለጫቸው መታሰቢያ እሺ ታብታብ አድርጉ። እሺ ሰዎች ሼር አድርጉ። ያዲ ክፈትልህ። በጣም የሚገርም ላይ ደርሰናል። በነገራችን ላይ ሾርት ሚሞሪ
በዚህ 3 ዓመት ውስጥ ያላየነው የለም። እንግዲህ በኋላም ቪዲዮዎችንም ፈልግልን ወደኋላ ቤቴ ወደኋላ ክርክር ሲደረግበት የነበሮችን ቪዲዮዎችንም ትከፍትልናለሽ አሉ። ቀጥል ዮሐዴ። ኦኬ የጌታ የቃለ ሕይወት ነው። ቆይ ላሳያችሁ። የቃለ ሕይወት ከእምነት መግለጫቸውን ጀምርና ከዛ ዌስት ሚኒስተር ኮንፌሽን ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን የአማን ቸርች ማለት ነው። እሺ ገጽ በእንትኑ 17 አካባቢ በዚህኛው ገጽ 13 ላይ ማለት ነው ምን ይላል? የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይልና ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ የሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው ይላል። መታሰቢያ እንዲሆን የሰጠው መምሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ መታሰቢያ ነው። ለምን መታሰቢያ? የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ ለድህነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ እንጂ ለድህነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባላት ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን? ለድህነት ሳይሆን። ታያችኋል? ሳይሆን ነው። እሺ ለምን አይደለም? ዝም ብለው ለማሰብ ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ እንጂ ለድህነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸው በመመርመር ሊቀበሉ ይችላሉ ነው። እሺ ያው ከዛ ጥቅሶችን ያስቀምጣል። እሺ ስለዚህ ለድህነት ሳይሆን ብላ ነው የምታምነው ቃለ ሕይወት ቸርች። እንደውም እንዲህ ብለው የሚያምኑትን ደግሞ ምን ብለው እንደሚያምኑ ወይም እንዲህ እውነተኛ ነው ብለው ለሚያምኑ ሰዎች ወይም ደግሞ እውነተኛ ነው ብለው ለሚያምኑ ክርስቲያኖች ምን የሚል መልእክት አላት? ይኸው የቃለ ሕይወት ዌስት ሚኒስተር ኮንፌሽን የእምነት መግለጫ ምዕራፍ 28 ስለ ጌታ እራት የሚለው ክፍል ማለት ነው። ቁጥር 2 በደንብ በዚህ ስርዓት ክርስቶስ መስዋዕት ሆኖ በአባቱ ፊት አይቀርብም ይላል። ኦኬ ይሄ በጌታ እራት ማለት ነው። ለሕያዋንና ለሙታን ኃጢአት ማስተሰሪያ እንዲሆን የሚቀርብ እውነተኛ መስዋዕት አይደለም። ቅድም ምን ሲል ነበረ? ለኃጢአት ስርየት ነው እያለ ለኃጢአት ስርየት ነው የምንቀበለው ለዘላለም ሕይወት የሚሰጠን ነው እያለ ሲናገር ነበራል። ኃጢአት ማስተሰሪያ እንዲሆን የሚቀርብ እውነተኛ መስዋዕት አይደለም። 4 ነጥብ። እሺ ነገር ግን በመስቀል ላይ ለሁሉም አንዴ ራሱ በራሱ የማቅረብ መታሰቢያ ብቻና ለእግዚአብሔር ሊቀርብ የሚችለው ምስጋና ሁሉ መንፈሳዊ መባ ነው ይልና ይቀጥላል። ስለዚህ የሮማ ቤተክርስቲያን ይላል ይህንን መስዋዕት ወይም ደግሞ ቁርባን አድርጋ ማቅረቧ ክርስቶስ ለተመረጡት ኃጢአት ሁሉ ስርየት እንዲሆን አንዴ ለሁሉም ላቀረበው ብቸኛ መስዋዕት እጅግ አጸያፊና ጎጂ ነው። እንደውም መስዋዕት ነው፣ እውነተኛ መስዋዕት ነው፣ የክርስቶስ ስጋና ደም ነው፣ ለኃጢአት ስርየት ነው ብሎ ይሄንን መስዋዕት ማቅረብ ምን አጸያፊና ጎጂ ነው። ይኸው አማን አሁን ያቀረብከው አጸያፊና ጎጂ ነው ብላ ቤተክርስቲያን ታምናለች። ቸርችም ማለት የቃለ ሕይወት ቸርች እንዲህ ብላ ነው የምታምነው። እንዲህ ብላችሁ እያመናችሁ ማንን ነው የምትሸውሩት? በፈጣሪ ስም ማንን ነው የምታታለሉ? እውነት ደስ ይላል እኮ ባይዘው እንደዚህ አይነት እምነት ወደ ቀደመችው ቤተክርስቲያን መምጣት በጣም ደስ ይላል። እውነት ለመናገር ኦኬ፣ እነዚህ የሰው ፈጠራዎችና የአጋንንት ትምህርቶችን ርቆ ወደ ጌታ ትምህርት መምጣት በጣም ደስ ይላል። እውነት ለመናገር ግን እንደዚህ ያሉ ትልቅ ክህደቶችና ምንፍቅናዎች ውስጥ ተከባችሁ ኦኬ ድህነት ልታገኙ አትችሉም። ይሄ የጌታ መስዋዕት የጌታ እውነተኛ ስጋና ደምን እንደዛ ብሎ ማመን ጎጂና አጸያፊ ነው ብሎ እየተናገሩ እንደው መታሰቢያ ብላችሁ አይደለም እንደምታምኑት ስትባሉ እንዴ
የራሳቸውን ምንፍቅና ለመሸፈን ማለት በጣም ያሳፍራል። እውነት ለመናገር ይኸው የአንተ ቤት ቸርች እምነቷ ይሄ ነው። ባይዘው የትኛውም አሁን ቃሌ አሁን ሪፖስት ያደረጉት ማን ናቸው? ቃሌ አይደል? ቃሌም ሪፖስት እኔ በጣም የሚገርመኝ ጆ ደመና ጆ ደመና እባክህ ውረድ፣ መንግስት ችግርን ያየዋል፣ ውረድ። ለምንድን ነው ይገባችኋል? ቆይ ሳሰሙ ነው እንደ ሪፖስት የምታደርጉት? እኔ ሲያቀርብ የነበረው የመካነ ኢየሱስ የአንግሊካን ምናምን አይደለ? እነሱ ኦፍ ኮርስ እንደዛ ነው የሚያምኑት። ጭራሽ ይሄ ተኛ አይደለም የህፃናት ጥምቀትም አያስፈልግም ብለው የሚያምኑትን መናፍቅ ወይም አጋንንት ኦኬ 100 ሺህ አጋንንት ያለባቸው እያለ ነው ሉተር ማለት የሚመልስላቸው መልስ። የሱን እምነት ከተቀበልክ በጣም እንገረማለን። የሉተርን እምነት ከተቀበላችሁ በቃ አለቀኩ። ስለዚህ እሱን ከተቀበላችሁ ደግሞ የምርም በፕሮቴስታንት ጸሎት እውነተኛ የጌታ ስጋና ደም ይሆናል የሚለውን ደግሞ ከዛ በኋላ ዲል ማድረግ ነው። ኦኬ እውነተኛ የጌታ ስጋና ደም ነው፣ ጥምቀት ለድህነት ነው ብላችሁ ካመናችሁ ከዛ በኋላ በመካነ ኢየሱስ የሚደረገው ወይም ደግሞ በፕሮቴስታንት ፓስተሮች የሚደረግ ማንኛውም ሚስጢር ሊያድን ይችላል ይህ ወደሚል ውይይት ነው የምንቀጥለው ማለት። አሁን በቃ ትልቅ አቺቭመንት ነው፣ በነገራችን ትልቅ ስኬት ነው። ሚስጢራትን ሰው ካመነ በቃ ሌላው ትርፍ ነው ማለት። ሌላው ቀስ በቀስ እያደገ እያሻሻለ ይሄዳል፣ ወደ ማመን ይደርሳል። ምክንያቱም ሚስጢራት ከክርስቶስ ጋርም አንድ የሚያደርጉ ወደ እግዚአብሔር ህብረትም ወይም ደግሞ ወደ ክርስቶስ መምሰል ህይወትም የሚያሳድጉን እነሱ ስለሆኑ ማለት። እነሱን ከተቀበልክ ከዛ በኋላ ነገሮችንም እየተረዳህ ትመጣለህ። ለዛ እኮ ነው አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አይደለም የሚለው። ብዙ ሆነ ሳለ አንድ ስጋ የክርስቶስ አካል ልትሆን የምችለው በዚህ ታላቅ ምስጢር ብቻ አይደል? በዚህ ታላቅ ምስጢር ብቻ። ሶ ይሄንን ካመናችሁ ዌልካም። ከዚህ በኋላ ከ451 በፊት ወዳለችው ቤተክርስቲያን ማሰብና መረዳት ወይም ደግሞ ወደዛች ቤተክርስቲያን ለመመለስ እርምጃ ጀምራችኋል ማለት ነው። ይሄ በጣም የሚበረታታ ነው። በርቱ ለማለት ነው። ቀጥሉ። መኪ የሃዲ ትዝ ይልሃል የላይቭ ቃቃ ጨዋታ ክርስቶስ ስጋና ደም ነው እያሉ ሲጫወቱት የነበሩት እና ደግሞ ያ ፓስተር እንደው ያን ስጋና ደም አይጥ ብትበላው ትድናለችው ያለው ሰውዬ ቀለሜዋ በሚለው ይሄ እንትን መልቀቅ ነው እሱ። ሁለቱ ይሄ ፓስተር ታሪኩ የሚባልና ቀለሜ ባይዘው የዶስቲሲዝም አላ ግኖስቲኮች እምነት የክርስቶስ አካል ትክክለኛ አካል ነው ብለው ስለማያምኑ ሚስጢራትን ልክ እንደነዚህ ነበር የሚያቃልሉት። በነገራችን ላይ ሚስጢራትን የሚያቃልሉት በክርስቲያኖች ላይ እንዲህ እያሉ ነበር የሚያሾፉት። አያያችሁ እየሄዱ ወንዝ ውስጥ ይጠልቃሉ ምናምን እያሉ እውነተኛ ክርስቲያኖችን ጥምቀት ለድህነት ብለው የሚያስተምሩትን እንዲህ እያሉ ነበር የሚቀልሉባቸው። ዶስቲሲዝም ማለት የፕሮቴስታንት ትምህርታቸው ብትጎትቱት ሁልጌ እውነት ለመናገር የምታገኙት መናፍቃኖች ትምህርት ውስጥ ነው ተወሽቆ የምታገኙ። የትኛውን ትምህርታቸው ብትመዙ ከመናፍቅ ነው መነሻው ራሱ ማለት። የቅዱሳን አማላጅነት ብትሉ አዎ ከመናፍቃን ዘንድ ነው የተነሳው። የህፃናትን ጥምቀት ብትሉ እንደዚያው ማለት ነው። የሚክዱት መናፍቃኖች ናቸው። በቃ የሚያነሷቸው አሁን የጌታ ስጋና ደም እውነተኛ ነው እውነተኛ አይደለም የሚል በእነ ሄራኔስ ጊዜ ተነስተው የነበሩ መናፍቃን ያነሱት ጥያቄ ነው። ስለ መንፈስ ቅዱስ ይሄ ልሳን ምናምን የሚለው ኦኬ እነ ሞንታነስ የሚባል መናፍቅ ደማምሮት የነበረ ከዛ ጠፍቶ የነበረ የሆነ ሰዓት ደግሞ በ1906 እስከ 06 የመጣ ትምህርት ነው። ስለዚህ ትሬስ ባክ ብታደርጉ ትምህርታቸው ሁሌ ከመናፍቅ ነው ኦሪጂን ነው የፕሮቴስታንት። የክርስትና ግን ብትሄዱ የታመኑ የቤተ ክርስቲያን አባቶች ኦኬ የሐዋርያቶቹ የእግራቸው ኮቴ የፈለጋቸውን የተከተሉ አባቶች ምንጫቸውን ከዛ ነው የምታገኟቸው ማለት ነው። ኦኬ እና እንዲህ ያሉ ሲያሾፉ ነበር በጌታ ስጋና ደም እንደው ሳይገባቸው ቀርበው አያሌዎች ሞተዋል
አያሌዎች አንቀላፍተዋል ብሎ ሐዋርያ ቅዱስ ጳውሎስ በታላቅ ክብር የተናገረለትን የጌታን ምስጢር ምን እያሉ ሲያሾፉ ነበር? እንደው አይጥ ብትበላው ምናምን አንተ እውነት ከአይጥ እኮ አትሻለም አንተ ከአይጥና እንደዚህ እያሉ ሲያሾፉ ነበረ። ስለዚህ አሁን እነ አማን ምን አሉ? ወደ ኋላ የአባቶችን ትምህርት የተወሰነ ምናምን ማንበብ ሲጀምሩ ምን ማለት ጀምሯል እንዴ? ሲጀመር ክላሲካል ፕሮቴስታንቶች እኮ ምን ብለው ነው የሚያምኑት አለ እንዴ? የጌታ እውነተኛ የጌታ ስጋና ደም ነው ብለው ነው የሚያምኑት። ባይዘው ይሄ ከመልህቅ እንትንም ማሳየት ይቻላል። ቆይ እንደውም እሱ ከፍቼ አሳያችኋለሁ። እሱን እስካሳያችሁ እናንተ ቀጥሎ ሀሳብ መኩ ምናምን ዲያቆን ብሩክም መጥቷል። ዲያቆን ብሩክም አሉ። ቃሎት ያሰማልን ዮሐዴ ቃሎት ያሰማልን። በጣም እንግዲህ እንዳያችሁት ነው። ሜቢ ቪዲዮን ያልነበራችሁ ቀደም ያልነበራችሁ ቪዲዮ እያየነ የነበረው የአማን ሻሎምን አሁን የለቀቀው ማለት ነው። አኪ ላይ መልስ ለመስጠት የለቀቀው ያሁም ኢርሊ ክርስቲያን ብሎ ማለት የራሳቸውን እንትን ውስጥ ያሉትን ሜን ላይን ስትሪም ምናምን ብሎ የሚያምኑትን ማለት ነው። እኛ በፍጹም የጌታ ስጋና ደም መታሰቢያ አይደለም እና እውነተኛ ነው ብለን የምናምነው እንደዛ ብሎ ነው የሚያምኑት አባቶቻችን ያው የመሰረቱት ማለት ነው። ሉተርም ሆነ ካልቪንም ሆነ ሌሎችም እንደዛ ብሎ ነው የሚያምኑት፣ የሚቀበሉትም እንደዛ ነው ብሎ ነው አሁን ቪዲዮ የሰራ አማን ሻሎም። አይታችሁታል። ለስንት ዓመታት ለኦልሞስት 3 ዓመታት ዲቤት ሲገባበት የነበረ ነው። የቪዲዮ ቢደገም በጣም ደስ ይለኛል። ይደገማል እና ሀሳብ አንዴ ይስጡበትና ታዩታላችሁ። የምር በጣም ነው የሚገርመው። በቃ በዚህ ታይም ላይ ለውጣቸው በጣም ደስ ይለናል። በነገራችን ላይ በጣም እንደዚህ ተለውጦ መምጣቱ በጣም ለእኛ በጣም መልካም ነገር ነው። ያው ፍሬ እያፈራ ነው ማለት ነው። ግን እዛት ሪል አሁን ላይ የሚያምንበት ቤተ እምነት እንደዛ ነው የሚያምነው? ፍጹም እንደዛ አያምን። ይኸው አሁን አሳይቷል ዮሐዴ። የቃለ ሕይወት ቸርች በፍጹም የጌታ ስጋና ደም እውነተኛ የጌታ ስጋና ደም የምንቀበልበት ህይወት የምናገኝበት የኃጢአትን ስርየት የምናገኝበት ብላ አታምንም። ይኸው በመግለጫዋም የገለጸች ይሄን አማን ሻሎም እንዳለ ናደባቸው ማለት ነው። ቀጠቀጠ እና ሪፖስት ያደረገው ልጅ ደግሞ ሜኖናይት ነው። ያው ከሜኖናይት አይደል እንትኑ መሰረተ ክርስቶስ ናቸው። የመሰረተ ክርስቶስንም ደግሞ እናሳያለን። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለው አይቀበሉ። መሰረተ ክርስቶስ ውሸት ነው። አሁን ሪፖስት የተደረገ ያለው ማለት ነው። ጆን ያለበት ዮሐዴን በዛው ኤምኬስን ያዘጋጀዋ የመሰረተ ክርስቶስን ያዘጋጀውና እምነት መግለጫው ዮሐዴ ላክልኝ ላይ አለ እና እናያለን ቪዲዮንም አብረን። እስከዛ እስቲ መምህር ዲያቆን ሰላም ይበሉንና ሁለቱም ዲያቆናት ከዛ ቤት የተለቀቀንም ታሳይናለች ማለት ነው። አዘጋጅልን። እስከዛ ሰላም ይበሉን። እዛ ሀሳብ ስጡ። ኧረ ተወዳጅ ዲያቆናት ሰላም በሉን እንጂ እንደ የተከበራችሁ። እኔ እኮ ብሩኬ ቅደም ብዬ ነው። ናቶ ይቀጥል። በቃ ብሩክ ሜቢ። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ያው አርፍጄ ነው የመጣሁት። እናንተ ሰዎች ገባችሁበት እንዴ? እንደው ቪዲዮ ልሰራ እየተዘጋጀው ነበረ። አማን ሻሎም የሰራው ላይ ነው። አይ በቃ እዚህ ከገባንማ እኔ እንደውም ቪዲዮ ልሰራ ነበር አሁን ማለት ነው። ያው እንግዲህ ብዙ ተብሎ ይሆናል እና በጣም የመጀመሪያው ነገር ቪዲዮውን ሳየው በጣም ያሳቀኝ ነገር የተጠቀሱት ኮንፌሽኖች በጣም ነው የሚያስቁት። ካቴኪዝም እና ኮንፌሽን ጠቅሷል እና ለምሳሌ ኦግስበርግ ኮንፌሽንን ጠቅሷል ወንድማችን ማለት ነው። በማለት አይቀበለውም። ኦግስበርግ ኮንፌሽንን ባይዞ አይቀበለውም ማለት ነው። በሪፎርምድ ሳይድ ያሉት ኦግስበርግ ኮንፌሽንን አይቀበሉትም። ኦግስበርግ ኮንፌሽን ማለት የሉትራን ነው። የህፃናት ጥምቀትን ለድህነት እንደሆነ፣ ጥምቀት ኦቨርሎድ ጥምቀት ለድህነት እንደሆነ፣ እነዚህ የእነሱ ተቃራኒ የሆነን ትምህርት የያዙ ኮንፌሽኖች ናቸው እና ከራሱ ከሪፎርምድ ቴዎሎጂ ጠቅሷል። ቤልጂክ ኮንፌሽን
ካልጠፋብኝ ማለት ነው። ብቻ ከራሱ ኮንፌሽን ጠቅሷል። ከራሱ ኮንፌሽን ግን ሲጠቅስ እውነተኛ ስጋና ደሙ ነው የሚል አላነሳም። እውነተኛ ስጋና ደሙ ነው የጌታችን። ጥያቄው ምን ነበር? አኬ ያለው እውነተኛ ስጋና ደም ትሉታላችሁ ወይ? እውነተኛ ስጋና ደም የሚሉት በዚህ በክላሲካል ፕሮቴስታንቲዝም ያሉት ሉትራኖች አሉ። እነሱ ይላሉ የጌታ ፕሬዘንሱ ሪል ፕሬዘንሱ አለ ብለው ያምናሉ። ግን ጴንጤዎች በተለይ ጴንጤዎች እንደዛ ብለው አያምኑ ማለት ነው። ዌስትሚኒስተር ኮንፌሽንን አይ ቲንክ ዮሐዴም እያነሳው ዌስትሚኒስተር ኮንፌሽን ከራሳቸው ኮንፌሽን አንደኛው ነው እና ቤልጂክ ኮንፌሽን የሚሆን ሂደልበርግ ካቴኪዝም ላይም የእነሱ የሪፎርምዶች ቶታሊ እንደዛ ብለው አያምኑ። ስፒሪቹዋሊ የምንቀበለው ነገር አለ ብለው ያምናሉ ስፒሪቹዋሊ እና ግን ፊዚካሊ አይደለም። ፊዚካሊ አይደለም ማለት የጌታ ስጋና ደም አይደለም ማለት ነው። ልክ ያንን ስርዓት ስንፈጽም ስፒሪቹዋሊ የምናገኘው ነገር አለ፣ በረከት አለ ብለው ነው የሚያምኑት በነገራችን ላይ። እና በጣም የሚያስቀው ነገር አኬን ለመቃወም አኬ የጠየቀውን ጥያቄ ለመቃወም ሰብስቦ የመጣው የኮንፌሽን ማዕት የሚቀበለውን አይደለም። ሰብስቦ የመጣው የኮንፌሽን ማዕት ማለት ነው። እና የመጀመሪያ ጥያቄ እንደው የምንጠይቀው ያመጣቸውን ኮንፌሽኖች ትቀበላለህ ወይ በሉት። አሁን ፕሮቴስታንቶች ካላችሁ እዚህ ውስጥ ምን በሉት እስቲ፣ ያመጣቸውን ኮንፌሽኖች ትቀበላለህ? ለምሳሌ ኦግስበርግ ኮንፌሽንን ትቀበላለህ ወይ በሉት። አይቀበለውም። ለምሳሌ ያመጣውን እንዳለ ማለት ነው። ኤጲስኮፓልም ይሁን ምንም እያንዳንዱ ያመጣውን ትቀበላለህ ወይ በሉት። እሱ የሚቀበለው በሪፎርምድ ሳይድ ያለውን ብቻ ስለሆነ ማለት ነው። በሪፎርምድ ሳይድ ደግሞ ያለው እንዳልኳችሁ የጌታ ስጋና ደም ሪል ፕሬዘንስ አለ ብለው ሳይሆን የሚያምኑት ምንድነው ዩኒየን አለው ይላሉ። ግን ምንድን ስፒሪቹዋል የሆነ ዩኒየን አለው ይላሉ። ከዛ ደግሞ ስፒሪቹዋል የሆነ ነገር እናገኛለን፣ ስፒሪቹዋል የሆነ ነገር እናገኝበታለን ብለው ነው የሚያምኑት። በነገራችን ላይ ፕሮቴስታንቲዝም ማለት ነው ልክ መመለስ ለፈለጉት ወይ ደግሞ ማጥቃት ለፈለጉት መቃወም ለፈለጉት የማይሆኑት ነገር የለም። ነፃ ቴዎሎጂ ነው እነሱ ጋር ነፃ ማለት ነው። ለምሳሌ በሪፎርሙድ ውስጥ ያለው ይሄ ካልቪኒስት ወንድማችን ለምሳሌ ሉትራን ሆኖ ሊመጣባችሁ ይችላል። በቃ ማንም አይከለክለውም። መመሪያ የለውም። መመሪያ የሆነ ሃይማኖት የለውም። ብቻ እናንተን ለመቃወም ወይም ደግሞ የተነሳውን ሀሳብ ቤተክርስቲያንን ለመቃወም የማይሆኑት ነገር የለም። በቃ የማይሆኑት ማለት ነው። እና ስለዚህ የመጀመሪያው ያነሳቸውን ኮንፌሽኖች ሙሉ ለሙሉ ትቀበላቸዋለህ ወይ? በአጭሩ የተረዳነው ነገር የጠቀሳቸው ኮንፌሽኖች አንደኛ በኮንፌሽን ደረጃ እንደሚለያዩ፣ ሁለተኛ ነገር ደግሞ በኮንፌሽን ብቻ ሳይሆን በአስተምሮ ደረጃ እንደሚለያዩ ነው። ልብ በሉ። ሉትራን ስላችሁ እነ መካነ ኢየሱስ ማለት ነው። እነ መካነ ኢየሱስ የጌታ እውነተኛ ስጋና ደም ነው ብለው ሲናገሩ በሪፎርምድ ሳይድ ደግሞ ያሉት እነ ቃለ ሕይወትም ይሁኑ አማን ሻሎም ደግሞ የጌታ ስጋና ደም ሪል ፕሬዘንስ ነው። የጌታ ሪል ፕሬዘንስ አለ፣ ፊዚካሊ ፕሬዘንሱ የጌታ አለ ብለው አያምኑም። ይሄ ማለት የአስተምሮ ደረጃ አለ ማለት ነው። በዋናነት በአስተምሮ ልዩነት እንዳለ ራሱ ኮንፌስ አድርጎልናል ማለት ነው። ስለዚህ እንደውም እኔ ልሰራ ያሰብኩት ምንድነው ኮንፌሽኖቹን የራሱን ብቻ አውጥቼ ልሰራ ነበረ። እዚህ ላይ ከተሄደ አሪፍ ነው። ግን ምንድነው እንዴት አድርገን ነው የምናየው? ሉትራኖች ምን ይላሉ? ሪል ፕሬዘንስ አለው ይላሉ። መካነ ኢየሱሶች አሁን ሪል ፕሬዘንስ አለው። አኬም አይ ቲንክ ግሩፕ ላይም ጽፏል። እና በተለይ ጴንጤዎች ነው ያለው እና እዚህ ሶሻል ሚዲያ ላይም ደግሞ የነበረውን ውይይቶች ደግሞ ስታዩ በቃ የጌታ ስጋና ደም አይደለም ምሳሌያዊ ነው ብለው ነበር ሲከራከሩ የነበሩት ብዙዎቹ እንደዛ ነው የሚያምኑት ማለት ነው። ኢቨን በሪፎርምድ አሁን ይሄ ዌስትሚኒስተር ኮንፌሽንንም የሚቀበል እነ ቤልጂክ ኮንፌሽንንም የሚቀበሉ ሪፎርምድ ቴዎሎጂን የሚከተሉ ደግሞ ዩኒየን አሉ፣ ግን ስፒሪቹዋል ልክ እንዴት ማለት መሰላችሁ? ቆይ እንዴት አድርጌ ልንገራችሁ መሰላችሁ? ለምሳሌ ለአቅመ ደካሞች አሁን ለምሳሌ ብር ስንሰጥ ለምሳሌ ለአቅመ ደካሞች ብር ስንሰጥ፣ ስናበላቸው፣ ስናጠጣቸው ስፒሪቹዋል የሆነ ጌን የምናደርገው ነገር አለ። መንፈሳዊ የሆነ ስጦታን በረከትን እናገኝበታለን አደለ? ሰዎች አይደል? ልክ ለአቅመ ደካሞች ስንሰጥ እንደዚህ አይነት በረከቶችን እናገኝበታለን። ልክ እንደዛ ብለው ነው የሚያምኑት። ልክ ስርዓቱን የጌታ እራት የሚለውን ስንካፈል ስፒሪቹዋል የሆነ ነገር ጌን እናደርግበታለን ብለው ነው የሚያምኑት። በረከትን እናገኝበታለን ብለው ነው የሚያምኑት። ራሱ ያ ህብስት የጌታ ስጋ፣ ያ ጽዋ የጌታ ደም ነው ብለው ግን አያምኑ።
ኦኬ ሲጠቅስላችሁ ግን ከተለያየ አይነት ኮንፌሽን አሁን ቪዲዮ ላይ ፕሮቴስታንቶችን ለመሸወር ስለሆነ ነው። ከተለያየ አይነት ኮንፌሽን ስለሆነ ያመጣላችሁ እሱ የማይቀበለውንም የሚቀበለውንም ስለሆነ ያመጣላችሁ። ልክ አንዳንዶች ኮንፌሽኖች ልክ እንደ ሉትራን ወይም ደግሞ እንደ ኦግስበርግ ኮንፌሽን፣ ላርጅ ካቴኪዝም እነዚህን የጠቀሰላችሁ ግን ሪል ፕሬዘንስ አለው ብለው ያምናሉ። ስለዚህ በጣም ልዩነት ስላለው ማለት ነው። ያንን ደግሞ በቪዲዮም ከሆነ ማሳየት እንችላለን ማለት ነው። ስለዚህ እኛ ግን የጌታ ስጋና ደም ህብስቱ የጌታ ስጋ ነው፣ ወይኑ የጌታ ደም ነው እንላለን። ኦኬ ህብስቱ ልክ እነ ቅዱስ አትናቴዎስ እንዳሉት ህብስቱ መጀመሪያ ህብስት ብቻ ነበረ፣ እኛ ምንለው ማለት ነው። ኦኬ መጀመሪያ ህብስት ብቻ ነበረ። ኦኬ ግን ካህኑ ጸሎት ሲያደርግ፣ ስርዓተ ቅዳሴ ሲከናወን፣ ኦኬ አምልኮ ሲፈጸም፣ በዛ ጊዜ ግን ያ ህብስት የጌታ ስጋ ይሆናል። እንዴት ይሆናል አናቅም። እንግዲህ ይሄ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። እንዴት ይሆናል አናቅም። ከዛ ግን የምንካፈለው ግን ያ ህብስት ከማጋ ህብረት ያለው ነው፣ ከጌታ ስጋ ጋር ህብረት ያለው ነው ማለት ነው። ስለዚህ የምንበላው የጌታን ስጋ ይሆናል ማለት ነው። የምንጠጣው የጌታን ደም ይሆናል። ለምን? ጽዋው ከጌታ ደም ጋር፣ ህብስቱ ከጌታ ስጋ ጋር ህብረት ስላለው። ከዛስ የጌታ ስጋ ደግሞ ለእኛ ምንድነው? ህይወት ይሰጠናል ማለት ነው። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖረዋል፣ እኔም በእርሱ እኖራለሁ የሚለው ቃል ይፈጸማል ማለት ነው። ስለዚህ ግን ብዙዎቹ ግን ለምሳሌ አሁን እያነሳን ያለነው ስለ ሪፎርም ቴዎሎጂ ስለሆነ በሪፎርም ቴዎሎጂ ግን እንደው ዝም ብለን ብቻ የማናገኘው ነገር የለም ይለዋቸዋል። ኦኬ ስንካፈለው ግን ስፒሪቹዋል የሆነ ነገርን እናገኛለን። የምናገኘው መንገዱ በምንድን ነው? በዛ በበላ ነው። ፊዚካሊ አይደለም የምንበላው። ፊዚካሊ በበላ ነው በዛ በህብስቱ በኩል ሳይሆን በፊዚካሊ በኩል ሳይሆን በስፒሪቹዋል በኩል ነው ነው የሚሏቸው። ልክ እንዴት ነው ለየኔ ቢጤ የሆነ ሳንቲም ሲሰጡ መንፈሳዊ በረከት እንደምታገኙት በቃ ልክ እንደዚህ ነው የሚያስቡት፣ አቅለውት ማለት ነው። ከዛ ግን የኮንፌሽን ማዕት ያመጣል። የማይቀበለውን ኮንፌሽን ጀስ ለመቃወም ብቻ ስለሆነ ነው። እና የጠቀሳቸውን ኮንፌሽኖች ማየት ካለብን ቪዲዮ ከፍተን ማየት እንችላለን ማለት ነው። ከመጀመሪያው እስከ መጨረሻው ቀጥሉ። ቃሎት ያሰማልኝ ናቱ። ይቅርታና መኩዬ ሪፖስት አደረገ ያልከው አይ ቲንክ ከመሰረተ ክርስቶስ ከሆነ እንግዲህ ልብ በሉ። መሰረተ ክርስቶስ ዌስ ሚኒስተር ኮንፌሽንን አትቀበልም። ልብ ብላችሁ ስሙ። ዌስ ሚኒስተር ኮንፌሽንን አትቀበልም። ኦግስበርግ ኮንፌሽንን አትቀበልም። ላርጅ ካቴኪዝምን አትቀበልም። የተጠቀሱትን ማለት ነው። ኦኬ ሲጀመር አናባፕቲስት ናት ሲጀመር ማለት ነው። ህፃናትን ድጋሚ የምታጠምቅ ናት መሰረተ ክርስቶስ ማለት ነው። እና ኮመንት ላይ ማይቼዋለሁ አንዱ ውርውር ሲል እዛ ላይ እና እንደው ምናምን በጣም ነው የሚገርመው። እና ለእምነታቸው እንደማይቆሙ ነው በዚህ አጋጣሚ ያየነው። የጠቀሳቸውን ኮንፌሽኖች ግማሽ በግማሽ አይቀበልም ልጁ ማለት ነው። እና ያ ነው ቀጥሎ። ቃሎት ያሰማልን። አሁን ሪፖስት ያደረጉት ሁለቱ በነገራችን ላይ አንደኛው ያው ሙሉ ወንጌል ነው ጨራሹ አዙዛ ስትሬት ናቸው እነዚህ ሙሉ ወንጌል የሚባሉት እናውቃለን። ሁለተኛ ደግሞ ሜኖናይት ይዘት ያለው መሰረተ ክርስቶስ የሚያምኑት አናባፕቲስቶች ናቸው። አናባፕቲስቶች አንዱ ያኔ እንግዲህ ሉተር 100,000 አጋንንት አለባችሁ ብሎ ሉተር ራሱ ማለት ነው አሁን የእኛ እንትኖች ብሎ የሚያመጣቸው ሉተር ራሱ መሰረተ ክርስቶስን ወይም ደግሞ ሜኖናይትን ወይም አናባፕቲስት የተባሉትን 100,000 አጋንንት አለባችሁ ያለበት ነው ማለት ነው። ኮንፌሽኑ ይዞ የመጣ ኮንፌሽን አማን ይዞ የመጣ ኮንፌሽን የኦግስበርግ ኮንፌሽን እና የላርጅ ካቴኪዝም እና ስሞል ካቴኪዝም ላይ ስታነቡት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ነው የሚለውን ሌሎች ይህንን የማይቀበሉትን 100,000 አጋንንት አለባችሁ ያላቸው መሰረተ ክርስቶስና ሌሎች ይህንን አይቀበሉትም ኦፊሻሊ ማለት ነው። አሁን ቅድም አይታችኋል። እሱ ያለበት ቤተ እምነትም ጭምር ቃለ ሕይወት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ ያው ተምሳሌት ብቻ ነው የሚለውን ቅድም አሳይቶናል ዮሐዲ። እና አሁን አንድ ጥያቄ ነው ማለት እምነትን ከዚህም በፊት የነበረውን እምነታችሁን ቀይራችሁ ወደዚህ መጣችሁ ማለት መቀበል ጀመራችሁ። ለፕሮቴስታንት የምናቀርበው ወደዚህ መጣችኋል። ሰዮ ከመጣችሁ አንድ እርምጃ ነው፣ አንድ እርምጃ እየመጣችሁ ነው ማለት ነው። በጣም ጥሩ ነገር ነው። ሁለተኛ ጥያቄያችን ግን እርስ በርስ አንድ ናችሁ? አንድ ነን ልትሉ ነው? አትሉም ማለት ነው። መቼም አንድ አትሆኑ። ግን አሁን እንደዛ ብላችሁ የመጣችሁ እውነተኛ የጌታ ስጋና ደም ፕሮቴስታንት ውስጥ ትቀበላላችሁ ወይ? አለ ወይ?
ኩዌሽናችን ነው። ገብታችሁ መልስ ትሰጡናላችሁ። ከዚህም በፊት ግን የነበሩት ክርክሮች አንቀበልም፣ እውነተኛ አይደሉም የሚሉትን እናያቸዋለን ማለት ነው። ሜይ ቢ ቤቲ ዝግጁ ከሆንሽ እናያቸዋለን። መጀመሪያ ያኛውን ቪዲዮ ደግመን እንየው፣ ብዙዎቹ ስላላዩት ከእናንተ ሀሳብ ልቀበልን። ቤቲ አለሽ? አለው ምን ልክፈትላችሁ? እስቲ አንዴ እዩት የመጀመሪያውን። ሀሳብ ልቀበል ስላልክ ነው ይከፈትላችሁ ወይስ እንዴት ነው? ዮሐድ ክፈታ። አዎ ይክፈት፣ ሁሉም ይስማው። መጀመሪያ ስሙት አሁን ላይ የተነገረውን። ቀድሞ ከዚህም በፊት ደግሞ ሲከራከረን የነበረን ጥያቄዎችንም እናያለን። እሺ ቀጥል ቤት። እሺ በደንብ እስከዛ ድረስ ግን ሁላችሁም እዚህ ውስጥ 600 ምናምን ሰው አላችሁ ክርስቲያኖች፣ ሁላችሁ በተቻላችሁ አቅም ሼር አድርጉት። እስቲ በደንብ ሼር አድርጉ፣ በደንብ ሼር አድርጉ። ታብታቡም ይኸው 100 ሺህ ገና። በደንብ ታብታብ አድርጉ፣ ሼር አድርጉላችሁ። በተለይ ለፕሮቴስታንቶችም ጭምር ሼር አድርጉላችሁ በደንብ ማለት ነው። ከዛ ይስሙ፣ ይዩት። እስቲ ምን ላይ እንደደረሱ ራሳቸውን ይገምቱ። ከዛ መልሳቸውን ጥያቄያችን መልስ ይስጡበት እና ሼር አድርጉ በደንብ። ቀጥይ ቤቲ። ሚዩት ነሽ ቤቲ። ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑ። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። ቆይ ፖዝ አድርጊው አንዴ ቤትሻ። ስለዚህ አኬ የጠየቀው ጥያቄ ምንድን ነው? እውነተኛ የጌታ ስጋና ደም ነው ብላችሁ ትቀበላላችሁ ወይ ነው። ቀጥይ። እንግዲህ መልስ ሊሰጥ ቪዲዮውን የጀመረው አንድ ምንፍቅና በአባቶች እየተነገረ ያለ አለ። ትናንት ቪዲዮ ሰርቼበታለሁ፣ ገብታችሁ ማየት ትችላላችሁ። ምንፍቅናው ምንድን ነው? የተሰቀለው የማርያም ስጋ ነው፣ የተሰቀለው የማርያም ደም ነው። በአጭሩ ፕሮክሲ ክሩሲፊክሽን ነው ማለት ነው፣ ወይም የውክልና ማርያም ናት እየተሰቀለች ያለችው፣ ደን ኢየሱስ ክርስቶስ ያው ይዞ ቦታው ላይ የተገኘው እሱ ነው እንደማለት ነው በአጭሩ፣ ሌላ ምንም አይደለም። ይህን የገባውን ምንፍቅና ቀጥታ ስህተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጨዋታውን ሞቅ ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት መንገድ ነውና ፕሮቴስታንቶች ያንን የኢየሱስ ክርስቶስ ስጋና ደም ነው ብላችሁ ነው ወይ የምታደርጉት የምትቀበሉት? ታዲያ የሚካኤል ዳቦ ነው ብለን ነው እንደምንቀበለው? ዋት ማለት በተለይ በዚህኛው ቪዲዮ ላይ እኔ የገባኝ ትልቅ ነገር የፕሮቴስታንት ጥላቻ ብቻ ነው ነቅሶ እየታየ ያለው እንጂ ሪዝን ወይም ትክክል ምን እናምናለን ምን እናስተምራለን፣ በተለይ ኮንፌሽናል። ስለዚህ ጥያቄውን መጀመሪያ አስታውሻችሁ ነበር። ጥያቄው ምንድን ነው? የጌታ ስጋ ነው ብላችሁ የጌታ እውነተኛ ስጋ ነው ብላችሁ ትቀበላላችሁ ወይ ነው። ስለዚህ ጥያቄው ምንድን ነው? የጌታ እራት ነው ብላችሁ ትቀበላላችሁ ወይ? አይደለም። የጌታ ነው ብላችሁ ትቀበላላችሁ ወይ? እንደዚህ የሚመስል ነገር አይደለም። ይሄ ቃላት ጨዋታ ነው፣ ወይ ደግሞ ሬድ ሄሪንግ ፋላሲ ይባላል ማለት ነው። የተጠየቀው ጥያቄ ምንድን ነው? ያን ህብስ ያን ወይን የጌታ ስጋ ነው የጌታ ደም ነው እውነተኛ ብላችሁ ትቀበላላችሁ ወይ ነው። ፕሮቴስታንቶች ወር ኢቫንጀሊካልስ ብለው የሚጠሩት በእምነት አንቀጾቻቸው ላይ ምን አስቀመጡ የሚለውን ለመፈተሽ ዝግጁ አለመሆን፣ በጥላቻ መታወር ብቻውን ገኖ እየወጣና እየታየ ያለበት ነው እያየን ያለ ነው። ሌላ ምንም ሊሆን አይችልም። በጣም ጥቂት የሚባሉ ኮንፌሽኖችን ሰብሰብ አድርጌላችኋለሁ። ሙሉን አናነብላችሁም። ዋና ዋና ሀሳቦችን ምን ብሎ እንደሚያምኑ ያንን የጌታ እራት ያንን ቀራንዮ ላይ የቀረበልንን ስጋውን ደሙን ምን ብሎ እንደሚያምኑ ኮንፌሽናል የሆኑ ወይም
ስሮቻቸውን ከሪፎርሜሽን ኦር ያኔ ከነበረው ከ16ኛው ክፍለ ዘመን ተሐድሶ እንቅስቃሴ የሚመዙ አብያተ ክርስቲያናት አሁንም ያሉ አሁንም በዚያው የሚመሩ ወንጌላውያን የሆኑ ማለት ነው ምን ብሎ እንደሚያምኑ አንድ ሁለት እያልን የምናየውናል ማለት ነው። ለምሳሌ ከዚህኛው ጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ አርቲክል 23 ላይ but the mystical supper is that which the Lord truly offers his body and blood ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም የጌታ እራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። that is himself to his own so that he may live more and more in them and they in him የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። not that the bread and the wine and the body and the blood of the Lord are united into nature እንትኑን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ቅራኔ እያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስብስታንሺየት ያደርጋል የሚሉትን ቀጥሎ ሲቃወም እናያለን። እሺ ምንድነው የሚለው ኮንፌሽኑ ምንድነው የሚለው ከብሬዱ እና ዋይኑ ሪሌትድ አይደለም ባይ ኔቸር ወይም ደግሞ ያ ብሬድ ወይም ደግሞ ያ ወይን ሪሌትድ አይሆንም ከጌታ ስጋና ደም ጋር። ሮማን ካቶሊክ እንደዛ ነው እንደምትለው ሲጀመር ይሄ የማይሆን ፋላሲ ነው የሰራው እዚህ ጋር ማለት ነው። ሮማን ካቶሊክ እንደዛ አትልም። ሰብስታንሱ ይቀየራል ነው የምትለው። አክሲደንሱ ሳይሆን ሰብስታንሱ ይቀየራል ወይ ደግሞ ምንነቱ ይቀየራል ነው የምትለው። ምንነቱ ለምሳሌ ህብስት የምትለውን ህብስትነት ወይም ደግሞ ምንነት ያ ሰብስታንስ ትለዋለች። አክሲደንትና ሰብስታንስ የሚባል ነገር አለ። ሰብስታንሱ ነው ቼንጅ አለው ብላ የምታምነው ማለት ነው። ያ ከሮማን ካቶሊክ ጋር ያለው ማለት ነው። እዚህ ጋር ግን እያለ ያለው ናቹራሊ ዩናይትድ አይደሉም እያለ ነው። ቀጥ ፖይንት ግን ተመልከቱ። ምንድነው እያለ ያለው ሲባል የምንቀበለው የክርስቶስን ስጋና ደም ነው የሚል እንመለከታለን። ሁለተኛው ሉተር ስለርጅ ካቴኪዝም ላይ ተመልከቱ ምን እንደሚል ጥያቄው ናው ዋትስ ዘ ሳክራመንት ኦፍ ዘ አልታር ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ እንዲህ የሚል መልስ ያስቀምጣል። It is the true body and the blood of our Lord Jesus Christ እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና ደም ነው። የእሱን ትርጉም ላይክ ኮንፌሽኑን ብቻ ነው እኛ እንትን የምናየው። የእሱን ትርጉም እንግዲህ እታች ያሉት ይታዘቡት። አሁን የመጀመሪያው አኬል ለጠየቀው ጥያቄ ትክክለኛ መልስ የተመለሰው በሉተር ካቴኪዝም ነው ማለት ነው። የመጀመሪያው የምናየው ከዚህ ከቪዲዮ ሲጀምር ምን አለ? ኢት ኢዝ ትሩ ብለድ ኦፍ ክራይስት ኤንድ ኢትስ ትሩ ፍሌሽ ኦፍ ክራይስት ማለት ነው። የጌታ እውነተኛ ስጋ ነው፣ የጌታ እውነተኛ ደም ነው ብለው ያምናሉ። ከሉትራን የጠቀሰው ይሄ ሉትራን አይደለም፣ የሉትራንን አይቀበልም ቶታሊ ማለት ነው። ኦኬ ቀጥ under the bread and wine በውስጡ ከታችና በስጋው ላይ ስጋውና ደሙ ላይ የሚገኝ ነው ኦር ሪል ፕሬዘንስ ተብሎ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው። እንዲሁ ባዶ አይደለም ብለው ስለሚያምኑ ማለት ነው። which we Christians are commanded by the word of Christ to eat and drink በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ማለት ነው። ኦክስበርግ ኮንፌሽን አሁንም የሉትራኖች ነው። እንዲህ በሚል ሁኔታ ያስቀምጣል። አርቲክል 10 ላይ ኦፍ the Lord Supper ማለት ነው ወይም ስለ ጌታ እራት ሲናገር ኦፍ the እውነተኛ ስጋና ደም ነው ብለው ያምናሉ ኦር እናምናለን በሚል አስቀምጠዋል ማለት ነው። ቤልጂክ ኮንፌሽን ሪፎርምድ ኮንፌሽን ይኸኛው የሚቀጥለውን ያስቀምጣል። ያሰምርኩባቸው ቦታዎች ላይ ቤልጂክ ኮንፌሽን ማለት በ1561 የነበረ ኮንፌሽን ነው። የሉትራን ማን ነው የሪፎርምድ ኮንፌሽን ነው። ያ ማለት ካልቪኒስቶች የሚቀበሉት ኮንፌሽን ነው ማለት ነው። አሁን ስሙት ልብ ብላችሁ። እስካሁን የኦግስበርግ ኮንፌሽንንም ለአርካቴኪዝም ሁለቱም አማን ሻሎም አይቀበለው ሁለቱንም ኮንፌሽን። ይሄን ግን ይቀበለዋል። ስሙ ሰዓት እንዳይሄድ ሳክራመንት ይላል አርቲክል 33 ነው። ተመልከቱም እንደሚል we believe that our gracious God taking account of our weakness and infirmities has ordained the sacraments for us ስለ ድካማችን ስላለ መጠንከራችን ሲባል እግዚአብሔር ሳክራመንቶችን ለእኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው። there to seal unto us his promise and to the pledges of the goodwill and grace of God towards us ለእኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ
ወደ ልጆቹ የሚሆነውን ነገር በዚህ በኩል እናገኛለን ነው። ጀስት ጀነራል ሀሳቡን እየተረጎምኩላቸው ያለሁት። ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? He declares to us by his word and that which he works inwardly in our heart. በልባችን በውስጣችን በእነዚህ ነገሮች ወይም በእነዚህ ሳክራመንቶች በኩል ስራውን ይሰራል ይልና ተመልከቱ ምን እንደሚል by means whereof God works in us by the power of the Holy Spirit። በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። Therefore the signs are not empty or meaningless። እነዚህ ሳይንስ ኦር ምልክቶች ቅድም ወንድማችን ሲምቦል ብላችሁ ብቻ አይደለ እንደምታምኑት እያለ አደባባይ ላይ የቀጠፈበት ማለት ነው። ምን ይላል? Therefore the signs are not empty። እነዛ ምልክቶቹ ፊት ለፊት እየተቀበልን ኮርፖራል ሆነው የመጡትን ፊት ለፊት እየተቀበልን ያለን እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለሽ አይደሉም ይልና ምን ይላል? so as to deceive us የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? For Jesus Christ is the true object presented by them። ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ትሩ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። without whom they would be of no moment። ያ ባይሆን ኖሮ ያው ምንም የሚጠቅሙ እንዳልሆኑ እናውቃለን። ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። በልጂ ኮንፌሽን ሰርቲናን አርቲክልስ አንግሊካን ነው እና እዛ ላይ ስለ ሪል ፕሬዘንስ ይላል። ቤልጂክ ኮንፌሽን ሪል ፕሬዘንስ አይልም። ኦኬ አሁን ምን አይነት የቃላት ጨዋታ እንደሚጫወቱ ዝም ብላችሁ ተመልከቱ ማለት ነው። በነዛ ኦብጀክት የምንቀበለው ክርስቶስን ነው ማለት ከላይ ምን ብሏችሁ ነበር መሰላችሁ? በመንፈስ ቅዱስ አሰራር ቀድም ልክ እንደነገርኳችሁ ማለት ነው። ስፒሪቹዋል ወይ ባይ ዘ ዌይ እነዚህ ሁለቱ የነገርኳችሁ ቤልጂክ ኮንፌሽን እና ሂድልበርግ ካቴኪዝም በስፋት የሚናገሩት ምንድን ነው? በመንፈሳዊ መንገድ ነው የምንቀበለው። ኢቨን እኛ አኝከን በምንውጠው ያንን ስጋና ደም ሳይሆን እያሉ ያሉት በመንፈሳዊ ነው፣ በመንፈስ ቅዱስ አሰራር ነው። ምን እሱም ለእድገት የሚሆን ብሎ ከተናገረ በኋላ ነው ባይ ዘ ሪል ፕሬዘንስ አይለም። ሎርድ ሱፐር አርቲክል 28 ላይ ኦፍ ዘ ሎርድ ሱፐር እንደዚህ ይላል the supper of the Lord is not only a sign። ተመልከቱ እዚህ ጋር ምልክት ብቻ ነው ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል። ግን ምን ይላል? ምልክት ብቻ ነው አንልም of the love that Christians ought to have among themselves one to another but rather is a sacrament of our redemption። የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly worthily and with faith receive the same the bread which we break is partaking of the body of Christ። የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። 39 አርቲክልስ ማለት ነው። ዋልደንሲያን ኮንፌሽን ብዙዎቻችሁ ሄደን አታውቁም። ነገር ግን በጣም አርቲኩሌትድ ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነው እና እንዲህ በሚል ሁኔታ ያስቀምጣል አርቲክል 30 ላይ ማለት ነው that he has instituted the Holy Supper or Eucharist for the nourishment of our soul። ይህንን ቅዱስ ስርዓት ወይም ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል። to that in that eating effectually the flesh of Christ እየበላን ያለነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለነው የእርሱን ደም ነው። by true and living faith በሕያውና በሚኖር እምነት በምንድን ነው የሚበሉት የሚጠጡት? ልክ ዮሐንስ 6 ከዚህ በፊት ስንወያይ ከሰማችሁ ማለት ነው። በምንድን ነው የሚበሉት የሚጠጡት? በእምነት ይላሉ። ኦኬ በዛ ፕሬዘንስ ኖሮት ያንን እኛ ላይክ ፊዚካሊ ፕሬዘንስ አለ ብለን እናምናለን። በቃ ያ የሚታየው ህብስት ያ የሚታየው ጽዋ በቃ የጌታ ስጋና ደም ነው። በቃ ይሄው ፊዚካሊ ፕሬዘንስ አለው የጌታ ስጋና ደም ነው ብለን ነው የምናምነው። ኦኬ ፊዚካሊ እኛ ፓርቴክ እናደርገዋለን ፊዚካሊ ማለት ነው። እነሱ ግን በምንድን ነው በላን ጠጣን የሚሉት? ባይፌዝ ነው። ኦኬ በእምነት ነው። ያንን ስለበሉት ሳይሆን ኦኬ ያንን ሲበሉት ኦኬ በላን ጠጣን ብሎ በማሰብ ደረጃ ማለት ነው። ይህንን እንቀበላለን and by the incomprehensible virtue of the Holy Spirit በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወልደንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ of the Lord's Supper ቻፕተር 30 ላይ ማለት ነው ኮንፊርሜሽን ኦፍ ፌዝ ነው። እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችልና ኢን ኦል ዘ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ
በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናገኛቸው ነገሮች በሙሉ በዚህ እንቀበላለን። ኤን ግሮዝ ኢን ሂም በእርሱ ማደግ ይሆንልናል። ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካቴኪዝም ላይ ኤጲስቆጶስ ከመሄዱ በፊት ለንደን ባፕቲስት ኮንፌሽን ላይ አሁን ለእናንተ ፍርዱን ልተው ማለት ነው። ለንደን ባፕቲስት ኮንፌሽን ላይ የጌታ እውነተኛ ስጋና የጌታ እውነተኛ ደም ነው ይላል አይልም? ኦኬ እንዳልኳችሁ ቅድም የሪፎርምድ ኮንፌሽኖች ኦኬ ይሄ ሲምቦል ብቻ ነው እንደው ምንም ነገር አናገኝበትም አይሉ። ኦኬ ሲምቦል ብቻ ነው ወይም ደግሞ ሳይን ብቻ ነው ምንም አናገኝበትም ሳይሆን የሚሉት ልክ ይሄ የኔቢጤውን ምሳሌ ስለሰጠዋችሁ ማለት ነው። እሺ እዚህ ጋር ግን ለንደን ባፕቲስት ኮንፌሽን ላይ ሪል ፕሬዘንስ አለው ብለው አይናገሩ። የሚከተለውን ያስቀምጣል። ለምሳሌ ዋት ኢዝ ዘ ኢንዋርድ ኤንድ ስፒሪቹዋል ግሬስ ጊቨን ኢን ዘ ዩካሪስት ሲባል ምን ብለው ይመልሳሉ? ዘ ኢንዋርድ ኤንድ ስፒሪቹዋል ግሬስ ኢን ዘ ሆሊ ኮሚኒየን ኢዝ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ጊቨን ቱ ሂዝ ፒፕል። ምንድን ነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድን ነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ምንድነው ሲባል ኢዝ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ጊቨን ቱ ሂዝ ፒፕል ለህዝቡ የተሰጠ የክርስቶስ ስጋና ደም ነው ይልና ኤንድ ሪሲቭድ ባይ ፌዝ በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድን ነው ጥቅሙ? ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለን ህብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ ሆኖ ትንሽ መልሹ፣ ትንሽዬ ብቻ ትንሽዬ መልሹ። አሁን ያነበበው ባይዘወይ የኤጲስኮፓልን ትንጥዬ የኤጲስኮፓልን ብቻ ማለት ነው። ፎር ደ ሪሜሽን ኦፍ ደ ሲን የሚለው ማለት ነው። የኃጢአት ምን እናገኝበታለን ነው የሚለው። የኃጢአት የልብ በሉ አሁን ያነበበው ኮንፌሽን የኤጲስኮፓል ነው። ከዛን ምን እናገኝበታለን ነው የሚሉት እነሱ ኮንፌሽናቸው ላይ የኃጢአት ስርየት እናገኝበታለን ነው የሚሉት። ልብ በሉ የኃጢአት ስርየት እናገኝበታለን። አማን ይሄን ያምናል። እናያለን። ቀጥል ሰጠ የክርስቶስ ስጋና ደም ነው ይልና ኤንድ ሪሲቭድ ባይ ፌዝ በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድን ነው ጥቅሙ? ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለን ህብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነው። እና ውስጣችሁ የገባውን ምንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ ኦኬ ቤትሻ ቴንክ ዩ። ከዛ አሁን ያመጣችሁን በደንብ አይታችሁ ሰምታችሁ ከሆነ እያንዳንዱ የእምነት መግለጫቸው ማለት አሁን የአንድ ቤተ እምነት አይደለም መግለጫውን ያመጣ ሲጀመር ማለት ነው። ከጅምሩ የአንድ ቤተ እምነት ሳይሆን የተለያዩ ቤተ እምነቶች አሉ ኮንቬንሽኖች ማለት ነው። የእነርሱን አንድ ላይ ሰብስቦ ነው ያመጣ። የራሱ የለም ዌስት ሚኒስቴር ኮንቬንሽን ውስጥ የለም፣ አላየንም። እውነተኛ የጌታ ስጋና ደም የሚል የለም። ግን ይሁንና አሁን አማን እውነተኛ የጌታ ስጋና ደም ነው ብሎ መቀበል መጀመሩ ለእኛ በጣም ትልቅ ነገር ነው። ይህንን እንደ እንትን ይዞ መምጣቱ ከዚህም በፊትም እናውቋለን። በነገራችን ላይ የመካነ ኢየሱስን መካነ ኢየሱስ ከዚህም በፊት የጌታ ስጋና ደም ብላ እንደምታምንም ይሄንን እንደዛ የማያምኑት ደግሞ 100 ሺህ አጋንንት አለባቸው እንደምትል እናውቃለን። ድሮ ይሄንን አስሸውዱንም። ግን ደግሞ የተጠየቃችሁት ሌሎች ፕሮቴስታንት ውስጥ ያሉት የጌታ ስጋና ደም ማለት የጌታ እራት እውነተኛ የጌታ ስጋና ደም አይደለም ብላችሁ ነው የምታምኑት።
ይሄንን አኬን እንትን ለማድረግ ድፊት ለማድረግ የራሱን እምነትን ጣለ ማለት ነው። አንደኛውን ጣለ። አኬን ሶላ ስድስተኛ አደረጉት። ሶላ ስድስተኛ ውስጥ አኬን ድፊት ለማድረግ ይሄኛውን እምነታቸውን ጣለ ማለት ነው። አንዱን እምነቱን ማለት ነው። ምን የሚልን ከዚህም በፊት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብሎ ነው የሚያምነው እራሱ አማን ማለት ነው። አማን ብቻ አይደለም፣ በጣም የእምነት መግለጫቸውን ሙሉ ብናየው አሁንም ዮሐዴ ያሳየ የቃለ ሕይወትን አይተናል። የመሰረተ ክርስቶስን እናያለን፣ ሌሎችንም እናያለን። እብን ክርክር በክርክር ደረጃ በቅርብ ጊዜ ሲደረግ የነበረ ነው። ዕቅበተ እምነት ላይ ያለው ፕሮቴስታንት ማለት ነው። ማንን ጠርተን ማንተው? እነ ቀለሜ እነ ኤፍሬምን ራሱ አማን ሻሎምን፣ አረ በጣም ማዕት ናቸው። እነዚህ ሁሉ ዲቤት ሲገቡበት የነበረ በዚህ 3 ዓመት እናንተ ምስክሮቻችን ናችሁ። ኢንተርኔት ግን ይዘው ቁጭ ያደርጋል። ቴክኖሎጂ መኖሩ እኮ በጣም ጠቃሚ ነገር ነው። በነገራችን ላይ በጣም ጠቀመ ነው በጌታ። አረ ሙለታ ስንት ጊዜ በጣም ብዙ ጊዜ በተደጋጋሚ ይሄው ቁጭ አደረገልን። አሁን ቪዲዮውን እናያለን ማለት ነው። ምን ስትሉት እንደነበረ ምን ስታምኑ መኩዬ ይቅርታ በጣም ከኋላችሁ መጥቼ የውሃዴ ምናምን እንትን አልኳችሁ እና አንድ ነገር ተናግሬ መውጣት ይኖርብኛል። ውጣ አሁን የጠቀሳቸውን እንትኖች ልብ ብላችሁ ስሙ እሺ። መጨረሻ ላይ እንትን እንላለን ብዬ ነው ስላሰብኩ። ቪዲዮን ከተሰራ ሰየው ይሰራል። ምንድነው የመጨረሻው? ኤፒስኮፓል ወይ ደግሞ የአንጆሊካን ቴዎሎጂን ጠቅሷል። ኤፒስኮፓል ከዛስ ሉትራንን ጠቅሷል። ኦኬ ከዛ በኋላ ደግሞ ወደ መሀል አካባቢ የራሱን ሪፎርምድ ቴዎሎጂን ጠቅሷል። 3 አይነት ነው። ኦኬ 3 አይነት ነው። እሺ ምን ጠቀሰ? የሉትራንን እነ ኦግስበርግ ኮንፌሽንን፣ ላርጅ ካቴኪዝምን ጠቅሷል። ከዛ ደግሞ በዚህ እንትን ደግሞ በሪፎርምድ በኩል ደግሞ ያለው የራሱ ደግሞ በራሱ ኮንፌሽን ማለት ነው። በራሱ በባለቤቱ ኮንፌሽን ወሬው ሲጀምር ባይዘ ምን እያለ ነው? እኛ እያለ ነው አይደለ? እኛ የሚባሉ አይደሉም። እንዴት እንደሆነ ልንገራችሁ። የጠቀሰው ለምሳሌ በኦግስበርግ ኮንፌሽን፣ በላርጅ ካቴኪዝም ይሄ በሉትራን ሳይድ ያለውን ኮንፌሽን ላይክ ሪፎርምዶች አይቀበሉትም። ስፔሻሊ እና አማን ሻሎም አይቀበሉትም። የመጀመሪያው ነገር ማለት ነው። ልዩነቱን በዚህ በቅዱስ ቁርባን ላይ ያለውን ልዩነት ልንገራችሁ። ኤፒስኮፓል ቸርች ወይ ደግሞ የአንጀሊካን ቴዎሎጂ የሚባለው የጌታን ሪል ፕሬዘንስ ያምናል። ኦኬ የጌታን ሪል ፕሬዘንስ ያምናሉ። ምን የሚባሉት የመጨረሻ ላይ የጠቀሰው ኤፒስኮፓል ካቴኪዝሙን ማለት ነው። ካልተሳሳትኩ ቡክ ኦፍ ሶሪ እሱን ቆይ ድንገት ልሳሳት እችላለሁ። ስሙ ብቻ አለ አውትላይን አላቸው እነሱ ብቻ ኤፒስኮፓል ካቴኪዝሙን ወይ ደግሞ ይሄ አንጀሊካን ሳይዱን ሲጠቅስ ሪል ፕሬዘንሱን ያምናሉ። እሺ 2 ሉትራን ሪል ፕሬዘንሱን ያምናሉ። ኦኬ የጌታ ስጋና ደም ብለው ነው የሚያምኑት። ከዛስ ሪፎርምድ ግን ሪል ፕሬዘንሱን አያምኑ። ፊዚካሊ ሪል ፕሬዘንሱን አያምኑ። ቶታሊ ማለት በጣም ነው የሚቃወሙት በሁለቱ ማለት ነው። ቀደም ዮሐዴ እኔ ልክ ስገባ ዌስት ሚኒስተር ኮንፌሽን እያስነበባችሁ ነበር። ዌስት ሚኒስተር ኮንፌሽን ማለት ይኸው የነ አማን ነው። ኦኬ ኦግስበርግ ኮንፌሽን ማለት ደግሞ የመካነ ኢየሱስ ማለት ነው። ስለዚህ በጣም ልዩነታቸውን ይኸው ግን ልክ እንዴት ነው ጥሩ ነገር የመጀመሪያው ካያችሁ ስለ ሪል ፕሬዘንስ ወይ ደግሞ የጌታ ስጋና ደም ነው ሊትራሊ የሚሉትን እያመጣ ከተናገረ በኋላ የእሱ ፓርት ላይ ወይ ደግሞ ሪፎርምድ ሳይዱን ሲናገር ግን ቤተሻ ቅድም አስተውለሽ ከሆነ ፖዝ አርጊው ስለሽ የአኬን ትምህርት ወይም ደግሞ የአኬን ጥያቄ ቶታሊ ዳይቨርት ነው የሚያደርገው። አኬ የጠየቀው እውነተኛ የጌታ ስጋና ደም ነው ብላችሁ ታምናላችሁ ወይ ነው። ከዛ ልክ ግን ሪፎርምድ ካቴኪዝሞችን ሲያመጣ ግን ሬድ ሄሪንግ ፋላሲ ነው የሚሰራው ወይ ደግሞ ዳይቨርቲንግ ዘ ኩዌሽን የተባለውን ፋላሲ ጥያቄውን ይቀይረውና ሌላ ነገር ይላል። ስለዚህ ጥያቄው ምንድን ነው? እኛ ጥያቄያችንን አንደለቅም። ኦኬ ጥያቄያችን ምንድን ነው? የጌታ ስጋና ደም ያ ህብስቱ ያ ወይኑ ኦኬ የምትካፈሉት የጌታ እውነተኛ ስጋ እውነተኛ ደም ነው ብላችሁ ትጠሩታላችሁ። ከጠራችሁት ከራሳችሁ ኮንፌሽን አሳዩን። አዎ ሉትራኖች ይጠሩታል። ላርጅ ካቴኪዝም ኦግስበርግ ኮንፌሽንን ጠርቷል። አዎ ለንደን ኮንፌሽን ላይ ግን ምንድን የጠቀሰልን ታስታውሳላችሁ? ቅድም ፖዝ አድርጉት ብዬ ታስታውሳላችሁ? ለንደን ኮንፌሽን ላይ ለንደን ባፕቲስት ኮንፌሽን ላይ ማለት ነው ምንድን የጠቀሰው? የሚያገኙትን ጥቅም የምታገኘውን ጥቅም አይደለም የተባልከው፣ የምታገኘውን ጥቅም አይደለም። ኤጲስቆጶል ላይ ሲጠቅስ ለኃጢአት ስርየት የሚላለው ትቀበለዋለህ? አማን ሻሎም አይቀበሉትም። ግን ልክ ቤተክርስቲያንን ለማጥቃት የቤተክርስቲያን ልጆችን ለማጥቃት ሲሆን እንዴት አንድ እንደሚሆኑ ይሁ ማለት ነው። ደግሞ ይሄንን ነገር እንሄድበታለን።
በደንብ ቪዲዮ ደግሞ እንሰራበታለን ምናምን። ቀጥሉ። እኔ በጣም መውጣት ስላለብኝ ነው። እሺ ቴንኪው ናቱ። እግዚአብሔር አክብርልን፣ ቃሎት ያሰማልን ናቱ። ኦኬ እንደሰማችሁት ነው እንግዲህ። አሁን ሜይ ቢ ወደኋላም ተመልሰን እናያለን። ሁላችሁም እዚህ ውስጥ ያላችሁ ታብታብ አድርጉና ሜይ ቢ በተለይ ለፕሮቴስታንቶች ይማሩበት ዘንድ ሼር አድርጉ። ለምን አቃቢዎቻችሁ ማለት የማይቀበሉትን አሁን መቀበል ጀምሯል። ውሸት የሆነውም ራሱ እንደ ማስረጃ አድርጎ ለማቅረብ በጣም ሲጣጣር ነው ያየ ነው አይደል? ማለት በስትክክል የራሱ ያልሆነውን ራሱ እንደ ራሱ አድርጎ ለማቅረብ ሞክሯል፣ እኛ እያለ ማለት ነው። ስለዚህ አሁን ወደኋላም ተመልሰን ክርክሮቹን እስቲ እናያለን ማሻሎም ጭምርና ፕሮቴስታንቶቹ አንድ ቁጥር ትጽፉና ገብታችሁ እስቲ ጥያቄ እንጠይቃችኋለን። ዮሐዴ ሰባል ላንተ ልስጥ። ያ በጣም ነው የሚገርመው እውነት ለመናገር ባይዘዌ እነሱ በቃ የሆነ ኦርቶዶክስን አታክ ያደርግልናል የሚሉት ነገር ምንም ከማድረግ ወደ ኋላ እንደማይሉ መታቀው አንድ የማያምኑበት ትምህርት ተጋግጠው ምናምን ከየትም ሰባስበው ምናምን ይመጡና የማይሆን ነገር ሲያደርጉ ትመለከታለህ። በቃ እምነታቸውም ቤተ ቸርቻቸው ምናምን የሚያፈራርስ አይነት ንግግር ማለት ነው። ልክ እንደዚያ በሆነች ደቂቃ ምናምን የራሱን ቤተ እምነት አስተምሮ እሽት አድርጎ ሲወጣ ታየዋለህ። የሆነ አሁን አቡነ ገብርኤል አቡነ በርናባስ ምናምንም የሆነ ነገር ተናገሩ ብለው በቃ የሆነ ከኛ አስተምሮ ወጣ ያለ የሚመስላቸው ለእነሱ ማለት ነው እንደዚህ አይነት ንግግር ያደረጋባት በቃ ፕሮፋይላቸው ማድረግ። በእርግጥ አይፈረድበትም። የጎዳና ልጅ ጺም ያለው ወንድ ባለፈው ሁሉ በቁጥር ሁሉ አባቱና እናቱ እንደሚመስለው እነሱ አባት ስለሌላቸው ያዩትን ነገር ሁሉ አባት አድርገው ዝም ብለው ይዛሉ። አይ ኦርፋን መሆን ወይም ደግሞ የጎዳና ልጅ መሆን ዝም ብሎ ያለ አባት ማደግ ያየውን ሁሉ አባቴም እንዲመስል ስለሚያደርግ ማለት ነው። እና ትምህርት መቀበል ነው። የቀኑትን አባቶችን ትምህርት ከተቀበልክ መቀላወጥ ራሱ አያምርህም ማለት ነው። በቃ አባት ያለው እንደው ሌላ የሌላ ሰው አባት ሲያይ ይሸሸዋል፣ ይርቀዋል እንጂ ፈጽሞ አይሄድም። አባት የሌለው ግን ና ቢለው አንዱ በቃ አግኝቶ ነው እየሮጠ የሚሄደው ማለት ነው። እዚህ ብላችሁ ያገኛችሁትን ፕሮፋይል ማድረግ ያገኛችሁትን እየመጣችሁ አታምሩ፣ በስሜታዊ አትሁኑ። እና ሲያነብ የነበረው የፕሪስባይቴሪያንስ የመካነ ኢየሱስን ኦኬ እና ለንደን አንግሊካን የሚባሉት ማለት ነው የአንግሊካንን ቸርቾች ክላሲካ ወደ ጥንት ሄዶ ኮንፌሽናቸው ነበር ሲያነብ የነበረው እና በሚገርም ሁኔታ እንትናም ቆይ እንደውም መልህቅ ላይ የሆነ ጽፎበት እሺ ቆይ አንዴ እንደውም እሺ ያ አግኝቼዋለሁ። ቆይ እንደውም የተወሰነ ላሳያችሁ እሱ ከጻፋቸው ማለት ነው። ኦኬ ወጥቼ ነበር ለካ እሺ ሱር እሺ ይኸው እዚህ ጋር መልህቅ ምናምን የቱ ጋር ነው ያለው? እሺ ያው የእንትን ነው መልህቅ የሚባለው የምታውቁት ከሆነ አውግስቲን ምናምን መሰለኝ እንትኑ የጌታ ስጋና ደም የሚቀበሉ አይነት ነገር ብሎ ወደ አራት ዘ ቸርች ኦፍ ኢንግላንድ ወይም ደግሞ አንግሊካን ቸርች፣ ፕሪስባይቴሪያንስ፣ ኮንግሪጌሽናሊስት ኤንድ ትራዲሽናል ባፕቲስት እነዚህ ይቀበላሉ ብሎ ሊስት አድርጓቸው ነበር። አይ ቲንክ ከዚህ መሰለኝ እሱም የሚያነበው ቀጥታና የፕሪስባይቴሪያንስ አሁን መጀመሪያ ላይ ሲናገር ኮንፌሽናቸው ማለት ነው ስኮት ኮንፌሽን እንዲህ ብሎ ይጀምራል ይላል we utterly damn the vanity of those that affirm sacraments to be nothing else but naked and bare signs ይላል። ምን የሚሉትን እናወግዛለን ወይም ደግሞ እንቃወማለን ብሎ ነው የሚጀምረው። ሳክራመንት መጀመሪያ ሚስጢራት መሆኑ እኮ ባይዘው አያምኑ አብዛኞቹ ፔንቴኮስታል ወይም ደግሞ አብዛኞቹ ፕሮቴስታንት እኮ ሲጀመር ሳክራመንት ናቸው ብለው አያምኑ። ባይዘው ሚስጢራት ናቸው ብለው አያምኑ። ትልቁ እንትን እነዚህ ሳክራመንት ደግሞ ጭራሽ ሳይንስ ብቻ ሲምቦልስ ናቸው ምልክቶች ብቻ የሚሉትን እንቃወማለን ይልና የሚገርማችሁ ምን ብሎ ይናገራል?
ዮሐንስ 6 ብዙ ጊዜ አስታውሳ ከፕሮቴስታንት ጋር ስናወራ አይ ኖ እምነት ነው እያሉ ሲከራከሩ አይደለም የምታውቁት። ዮሐንስ 6 ከ54 ጀምሮ ምናምን ስንመለከት ያው ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔ በእርሱ እሱም በእኔ ይኖራል የሚለውን ጌታ ሲናገር አይ ስለ ስጋና ደሙ አይደለም ብለው ሰግጠው ሲከራከሩ ስንት ጊዜ አይታችኋል። ያው እዚህ ኮንፌሽን ላይ ምንድነው የሚለው ይሄ ባዲ ኤንድ ብለድ ኦፍ ክራይስትን ስትወስድ በሆሊ ስፒሪት አማካኝነት የጌታ ስጋና ደም ይሆናል አይነት የሚል ነገር ይናገርና እንዲህ ይላል makes us to feed upon the body and blood of Christ Jesus ካለ በኋላ which was once broken and shed for us አንድ ጊዜ የተቆረሰው ያንን ስጋና ደም ነው ይልና which now is in the heaven and appears in the presence of his Father for us and yet notwithstanding the far distance of place which is betwixt his body now glorified in the heaven and us now mortal in this earth yet we most assuredly believe that the bread which we break is the communion of Christ's body and the cup which we bless is the communion of his blood ይላል። የምንካፈለው ህብስ ከክርስቶስ ስጋ ጋር ህብረት ያለው ደሙ ደግሞ ከክርስቶስ ደም ጋር ህብረት ያለው ይልና so that we confess እንዲህ ብለን እናምናለን and undoubtedly believe እንዲህም ብለንም ሳንጠራጠር እናምናለን ይላል that the faithful in the right use of the Lord's table okay በጌታ መሰዊያ የሚቀርበው መስዋዕት ማለት ነው so do eat the body and drink the blood of the Lord Jesus Christ የምንበላው የምንጠጣው የጌታ ስጋና ደም ነው ብሎ ይናገርና that he remains in them and they in him ይላል እርሱ በእነሱ እንዲኖር እነሱ በእሱ እንዲኖሩ ይላል። ያያችሁ ነው ምን ይላል that he remains in them እሱ በእነሱ ይኖራል and they in him ያ ይልና that they are so made flesh of his flesh and bone of his bones that as the eternal Godhead has given to the flesh of Christ Jesus አለ። እንደውም በጣም ነገሩን ሲያከብዱት ምንድነው የሚለው ክርስቶስ ቃል ማለት ነው መለኮት ከስጋው ጋር ሲዋሃድ ልክ የክርስቶስ ስጋ እንደሆነው የጌታ ስጋና ደም ሲወስዱ እነሱም እንደዛ ይሆናሉ። ክርስቶስ በእነሱ እነሱም በክርስቶስ ይሆናሉ ብሎ ምን ይናገራል? ያው የክርስቶስ መለኮት ለስጋው ኢሞርታሊቲ እና ኢተርናል ህይወት የሚሰጥ እንዳደረገው ሁሉ ልክ እንደዚያ የክርስቶስ ስጋና ደም ስንወስድም እንደዚያው እንሆናለን የሚል ሐሳብ ይናገራል። እንዲህ ብላችሁ ታምናላችሁ? የአሁኖቹ ፕሮቴስታንቶች ማለት የምር እንዲህ ብላችሁ ነው የምታምኑ? ኦኬ በፕሮቴስታንቶች ራሱ ስጋና ደም አሁን የሉተር እምነቱ ይሄ ልክ ቃል ስጋ ሆነ በሚለው አይነት ሴንስ ነው የሚፈታው። ወይም ደግሞ ይሄ እውነተኛ የጌታ ስጋና ደም ነው ሲል ቃል ስጋ ሲሆን ያው የራሱ ከማድረጉ አንፃር ልክ እንደዚያው ህብስትና ወይኑ ከክርስቶስ ጋር ህብረት በማድረግ ኦኬ በመዋሃድ እንደዚያ ነው እውነተኛ የሚሆነው የሚል አስተምሮ አላቸው። የካቶሊኮቹ ደግሞ ቶታሊ ትራንስሳብስታንሱ ቼንጅ በማድረግ ነው የሚል አስተምሮ አለ። በእኛ አስተምሮ እንዲህ ነው እንዲያ ነው ብለን አናብራራ። በቃ የጌታ ስጋና ደም ይሆናል ነው ብለን ነው ምናምን። እንዴት አክሲደንቱ ሳይለወጥ ሳብስታንሱ ተለውጦ ተዋህዶ እንደዚህ አይነት አስተምሮች የሉንም በኦርቶዶክሲ መጠን ስለሆነ ማለት ሶ እንደዚህ አይነት አስተምሮች በፕሪስባይቴሪያን ኮንፌሽን ላይ ተቀምጧል። እንደዚህ ብላችሁ ፕሮቴስታንቶች ታምናላችሁ። ኦኬ ክርስቶስ በእኛ እኛ በክርስቶስ እንኖርበታለን ወይም ደግሞ ለመኖር ነው የምንወስደው ስጋና ደሙ ብላችሁ ታምናላችሁ። ኦኬ ዮሐንስ 6ን ማለት እንደዛ ብላችሁ ነው ትፈቱታላችሁ የሚል ጥያቄ እናቀርባለን። እና የመካነ ኢየሱስ የሉተርን አስተምሮ ካነሳ ነው ከባድ ነው የሚሆነው። የሉተርን ወይም ደግሞ ይሄ የመካነ ኢየሱስ የእምነት መግለጫ ላርጅ እና ስሞል ካቴኪዝሙ እሱን ካወጣ ነው ትንሽ ከበድ ይላል። ጭራሽ አጋንንቶች ኦኬ እንዴት እንዲህ ሊሆን ይችላል ብለው የሚጠይቁ አዳዲስ መናፍስት እያለ ስለሆነ የሚናገራቸው የትንሽ ከበድ ሊል ይችላል። እዚህ ጋር ግን ደምን እናረጋለን እንቃወማለን ብለው ይናገራሉ። ምን ብለው የማያምኑትን
የክርስቶስ ስጋና ደም ነው ብለው የማያምኑትን እንቃወማለን ብሎ ይናገራል። የምር ቃሌም በለው አማንም በለው ማንም ጆም በለው እዛ ሪፖስት ያደረጉት ማለት ነው። ይሄንን እምነት ታምናላችሁ ወይ የሚለውን ከአሁን በኋላ እየገባችሁ ምናምን መወያየት እንችላለን፣ ጥያቄዎችን እያነሳን ማለት ነው። ቴንክ ዩ አዲ ቃሎት ያሰማልን። ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልን። እንግዲህ እንደሰማችሁት ነው። በፕሮቴስታንት ውስጥ ያላችሁ ማለት አብዛኞቻችሁ 90% በላይ ከመካነ ኢየሱስ በስተቀር እንደዛ ስሉ አልሰማንም። ማለት እውነተኛ የጌታ ስጋና ደም እንቀበላለን፣ የጌታ ስጋና ደም እንቀበላለን የሚል ሰምተን አናውቅም። እንዲያውም ያው በተቃራኒ በጣም ብዙ ክርክሮች ሲደረግ ነበር። ከዚህም በፊት ምን ስትሉ እንደነበረ አስታውሱ። እውነተኛ የጌታ ስጋና ደም ብቻ ሳይሆን ጥምቀት ላይ ምን እያለ እንደነበረ አማንን እናውቃለን አይደል? አሁን ላይ ተሻሽሎ በዚህ ልክ መምጣቱ which is good። ግን እስቲ ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልን። እስከዛ ግን ቤትሻ ካለ ቪዲዮን ትከፍትልናለሽ። ቶኒ ሰላም በለን። ሰላም አላልከንም። ቶኒ አለ? እሺ ኦኬ። እስቲ ፕሮቴስታንቶች የሆናችሁ አንድ ቁጥር ጻፉልን። ገብታችሁ እስቲ እምነታችሁን ኮንፌስ አድርጉ። ያላችሁበት ቤተ እምነት ገብታችሁ ኮንፌስ አድርጉልን። አንድ ቁጥር ጻፉ። እዛ ትሪል መካነ ኢየሱስ የምትቀበለውን ትቀበላላችሁ? የጌታ ስጋና ደም ወይም የጌታ እራት የእውነተኛ የጌታ ስጋና ደም ብላችሁ ትቀበላላችሁ? መልስ አንዳንድ ቁጥር ጻፉ። ቤቴ ዝግጁ ከሆንሽ አሳውቂ፣ ታሳይናለሽ። አጻፉልን አንዳንድ ቁጥር ማለት ነው። ከክርስቲያኖች ቆይ በኋላ ላይ እንቀበላለን። እሺ ከክርስቲያኖች በኋላ ላይ። አሁን ፕሮቴስታንቶች የሆናችሁ አንዳንድ ቁጥር ጻፉልን። ኧረ በጌታ መስክሮሽ ማር አንድ ቁጥር ኢንቫይት አድርጌሻለሁ። ዛርጊ ያለው ግብ ውስጥ ሚናስ ክርስቲያን ነህ ወይስ ፕሮቴስታንት? ተሚያፋ ሳይት ነህ? ክርስቲያን ነህ? እሺ ግቢ ማር አክሰፕት አድርጊ፣ ልኬልሻለሁ። እምነታችሁን እስቲ ኮንፌስ አድርጉልን። ምንድን ነው የምታምኑት? ቦዝ ማለት ሚናስ ቦዝ ስትል ምን ማለት ነው? የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለህ የዲዲያ ግባስት አያምኑም። የሚያምኑት እኔ የማውቀው እስካሁን ድረስ መካነ ኢየሱስ ብቻ እንደሆነ ነው። የጌታ ስጋና ደም እውነተኛ የጌታ ስጋና ደም የሚሉት ሜቢ አንግሊካኖችም እንደሚሉ ነው። ሜል ላይ ነው የተባሉት። ግን በፕሮቴስታንት ውስጥ ያሉት አሁን ላይ በጴንጤ የሚባሉት የሚቀበሉ አይደለም። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብሎ የሚቀበሉ አይደለም። ኦኬ ቴንክ ዩ። ሉተራን ከሆንክ ልክን ሶሪ ዮሐዴን እንትን እላለሁ ብዬ ሌላ ሰው ኢንቫይት አደረኩ። እሺ ዲያቆን ትክክል አልሰራም። መጀመሪያ መናገር አልነበረብህ። ምኑ እንትኑ ነው? አይ ገብቶ እስቲ ያሳውቁ አምላካችሁን። ሙስሊሞች ውጡ ከዚህ። እናንተ ጋር ገና ስለማይገባችሁ። እሺ የለም ፕሮቴስታንቶች አንዳንድ ቁጥር ጻፉ። አረ ግቡ። ጄሪ ቅርታ። አዎ ጎስፔል። እሺ ና ግባ እስቲ። እናሳያለን። አሳይተናል። በነገራችን ላይ አሳይተናል። ኢንቫይት እያደረኳችሁ ለምን አክሰፕት እንደማታደርጉ አላውቅም። ኧረ ግቡና እምነታችሁን ኮንፌስ አድርጉ። ሜቢ ሼር አድርጉላቸው ከቻላችሁ ደግሞ ለኤፍሬምን ሼር አድርጉ። ሰላም ዳቆን ለአማን ሻሎም ራሱ ሰላም
እንዴት አለ ቶኒ? ሰላም ሁላችሁም እንኳን አደረሳችሁ። ሰላም ብያለሁ። ደጉኔ እንዴት ነህ? ሰላም ነው። ጠርተን እኮ የለም ነበር። አይ ስራ ላይ ስለሆንኩ ነው፣ ይቅርታ በጣም እና እንኳን አደረሳችሁ የተዋህዶ ልጆች ሁላችሁ። በጣም ደስ ብሎኛል እና ኧረ አማን ሻሎም እንኳን እንትን ባለፈው ሜሪ ሲናወራ አሁን የጎስፐል ኮንፌሽንን እንትን ከናቴ ጋር አልቀበልም እሱን እንደውም አታውቂም ማላሚኖን ነው ያመጣው ምናምን ብሎ ሲያሾፍበት ነበር እኮ ናቴ ላይ ታስታውሳላችሁ? ላስት ዊክ ቅርብ ጊዜ እንትን እና ቃልን አናቴማ ያደርጋቸዋል እንትን የህፃናትን ጥምቀት ስለማይቀበሉ ያወግዛል ምናምን ብሎ መረጃ ሳቀርብ ሳቀበት ናቱ ላይ ማለት እኔ ማላሚኖን ነው ያመጣው ምናምን እኔ ምን አገባኝ ስለሱ ምናምን ብሎ ባለፈው እንትን ስለነበረው ደግሞ ዛሬ ይቀበላሉ ብሎ የራሱ መረጃ እንደሆነ አቀረበ። ኧረ በስመ አብ! እንዴት ነው በውሸት እንደዚህ ከነዚህ መሀል ያወጣን ጌታ ስሙ ይባረክ። እግዚአብሔርን በኢየሱስ እንዴት ነው ሁሉም በውሸት በቃ ቤተክርስቲያንን ለማቃወም ብቻ። ኧረ በስመ አብ! እኮ አንረሳም እኮ ላስት ዊክ እኮ ነው እንደዛ ስለነበረው አልቀበልም ምን አገባኝ ስለነበረው ላስት ዊክ ደግሞ ዛሬ መጥቶ እንደ መረጃ የራሱ አድርጎ ሲያቀርብ ኧረ በስመ አብ ያሳፍራል። እውነት ለእልና ኑሩ ህልናችሁን እስኪ ኧረ ሰው ህልና አለው እና ቴንኪው እናት ዲያቆን ሶሪ እንኳን አደረሳችሁ በድጋሚ እንኳን አብሮ አደረሰን። ክርስቲያኖች ሁላችሁም በድጋሚ እንኳን አደረሳችሁ። የእናታችን የቅድስት ድንግል ማርያም ልደት እንኳን አደረሳችሁ። እሺ ስለዚህ ያው የቅርብ ጊዜ ትውስታ ነውና የራስ አድርጎ ማስረጃ ማቅረብ which is very very ማለት ሾርት ሚሞሪ አይደለንም። ቢያንስ እናስተውላለን እኛ ክርስቲያኖች ሩቅ አይደለም ጊዜውና አታምታቱ ማምታታት አይቻልም። እሺ እስቲ ዮሐንስ ዮባ ናግባ ዮባ አሁን የለቀቀው ቪዲዮ አለ አድርጉለት። ዲያቆንዬ ኧረ እኔ ኦርቶዶክስ ነኝ ግን ጽፌ ነው አንድ ቁጥር ጽፈሽ ነው። በጣም ይቅርታ የምር ይቅርታ። ስራ ላይ ሆኜ ነው። ስራ ላይ ሆነሽ አንዳንድ ቁጥርም ትጽፊያለሽ። እሺ ታችን ችግር የለውም። እሺ ፕሮች ግቡ አንድ ቁጥር ጻፉ። አንድ ቁጥር ጻፉ ፕሮች ግቡ። ዮባማ ብሮስኪ እሺ ቬሪ ቬሪ እንዴት ናችሁ? ሰላም ብያለሁ። እንኳን አደረሳችሁ ሁላችሁ ነው። ገባ ደግሞ በሩት ዳራን እንዴት አለ? እንኳን ደህና ነው። አይ እኔ ቬሪ ቬሪ ብለህ የሆነ ነገር ትላለህ ብዬ ስጠብቅ ወደ አማርኛ ስጠብቅ ግራ ገባኝ። እንዴት ናችሁ? ፒስ ነው? እግዚአብሔር ይመስገን። ጠፍተሃል? ኧረ አለው በጣም በሽ ነኝ። እሺ ቪዲዮ ለቀመስ መስላለህ አንተ? አው ምሰለው እንጂ ባሉን ካልመሰልክማ ገስት ላይ ቁጭ አትበል ብሎኝ አስረበሽ። አይ በጣም አሪፍ እና ቪዲዮ ለቀ ነው። አዎ አንዱ ግንቦት ወሬ ሰይጣን ነው ብሎ ቪዲዮ ሰርቶ አይቼ ዝም ብዬ ሰው ይስማለት ብዬ ለቀኩት። ደግሞ ሰይጣን ባለወር ሆነ። እኔ እኮ የሰይጣን ተሟጋቾች በዙብን፣ ወር ሰጡት። ምን ላይ ነው ምኑ? የሰይጣን ግን አሪፍ ነው ብሎ ነው ቪዲዮ ሊሰራ ተረዷቸው። የሰይጣን ተሟጋቾች አዎ ልክ ነህ። አባባ እንኳን አደረሰው እንደማለት እንኳን አብሮ አደረሰን። ቶኒ እንዴት ነህ? አለን እግዚአብሔር ይመስገን። ይገባኝ እና አዲስ አበባ ቀውጤ ነው ዛሬ እያየን ነበር እንትን ቪዲዮዎችን ያ ልደታ ሰውን አታስቀን ነው ያ አይዞ አይዞ ትመጣለህ አንድ ቀን። እሺ ግቡና ይመጣለን ሪፖስት አድርጉለት። እስቲ ፕሮቴስታንቶች አረላኩ አንዳንድ ቁጥር ጻፉ። እስቲ ልክ አይደለም ብላችሁ ሜቢ መሟገት የምትችሉት የጌታ ስጋና ደም እውነተኛ የጌታ ስጋና አይደለም የምትሉት አንድ ቁጥር ጻፉና
እስቲ ከቤተ እምነታችሁ አንጻር እስቲ የራሳችሁን ኮንፌሽን እምነታችሁን ግለጹ። ፓራሳይት አትሁኑ ማለት የራሳችሁ ላይ ቁሙ። የሰው ላይ የሆነ ነገር ሲደረግ የሰው ላይ ለመስራት ብቻ እንትን አትበሉ። የራሳችሁ እምነት ላይ እስቲ ቆማችሁ እውነተኛ የጌታ ስጋና ደም ብላችሁ ትቀበላላችሁ? መልስ እያየው ነበረ መኩ ቅድም የአኬ ቪዲዮ ላይ ምላሽ መስጠቱ ነው ልጁና ምን አለ? እንደው የፕሮቴስታንት ጥላቻ ስላለብህ ነው እንጂ አለ። አኬ በቪዲዮ የተናገረው ምንድነው? ከጅምሩ ጴንጤዎች የጌታ ኢየሱስ ክርስቶስ ስጋ ነው ብላችሁ እኮ አታምኑም የሚል ነገር ነበር ያነሳውና የፕሮቴስታንት ጥላቻ ስላለብህ ነው እንጂ አለ። ከዛን